የዓለም የሰራተኞች ቀን በኢትዮጵያ ለ50ኛ ጊዜ ተከብሮ ውሏል። በዚሁ አከባበር ላይ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የደሞዝ ገቢ ግብር መቀነስ አለበት የሚለውን ጨምሮ 8 ያክል ጥያቄዎችን አቅርበዋል። የስራና ክህሎት ሚኒስቴርም መንግስት የሰራተኛውን ጥያቄዎች በጥናት ላይ ተመስርቶ ለመመለስ ዝግጁ መሆኑን ገልጿል። የሚያስበጋሻው ዝርዝር አለው። የዓለም የሰራተኞች ቀን በመላው ዓለም የሰራተኞችን ጤናና ደህንነት ማሻሻል፣ ሰው ሰራሽ አስተውሎትና ዲጂታላይዜሽን ላይ ባለው ሚና ዙሪያ ባተኮረ መሪ ቃል ለ136ኛ ጊዜ ዛሬ ተከብሮ ውሏል። በኢትዮጵያ ደግሞ ለ50ኛ ጊዜ መንግስት ለጥያቄዎቻችን አስቸኳይ ምላሽ ይስጠን በሚል መሪ ሐሳብ ነው ዛሬ ተከበረው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በዋና መስሪያ ቤቱ ባሰናዳው በዚህ አከባበር ላይ የሰራተኞችና አሰሪዎች ፌዴሬሽንና ኮንፌዴሬሽን አመራሮች እንዲሁም የዓለም የሥራ ድርጅት ተወካዮችም ተገኝተዋል። በመድረኩ ላይ የድጋፍ መልእክት ካስተላለፉ የሙያ ማህበራት መካከል አንዱ የሆነው የኢትዮጵያ መምህራን ማህበር ከአጠቃላይ ሰራተኞች ጋር የመምህራን ጥያቄዎችም እንዲመለሱ ድጋፍ እንደሚሰጥ አስታውቋል። አክሎም ግጭት ባለባቸው አካባቢዎች በመምህራን ላይ የሚደርሱ ጥቃቶች ሊቆሙ ይገባል የሚል ጥሪ አቅርቧል። በሀገራችን አንዳንድ አካባቢዎች ባጋጠመው የጸጥታ ችግር በተለይ በአማራ ክልል በመምህራን ላይ የሚደርሰው ጥቃት እንዲቆም አጥብቀን እንጠይቃለን፣ እናወግዛለንም። የመምህራን የማስተማር የአካዳሚክ ነጻነት መከበር ይኖርበታል። በተባበሩት መንግስታት የትምህርት ቤት ደህንነት መግለጫ መሰረት ማለትም UN Safe School Declaration መሰረት ትምህርት ቤቶች ከግጭት ቀጠና ነፃ መሆን አለባቸው። ለመምህራንና ለትምህርት ቤት ተቋማት ጥበቃ ሊደረግላቸው ይገባል። የዓለም የሰራተኞች ቀን እንደያገሩ አውድ ሰራተኞች ፍላጎቶቻቸውንና ጥያቄዎቻቸውን የሚያንጸባርቁበት፣ ሰማዕታት ላባደሮችንም የሚዘክሩበት ቀን ነው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ባደረጉት ንግግርም ይህንኑ ጠቅሰዋል። በኢትዮጵያ ሰራተኞች በዘመን መሄድና መምጣት በትግላቸው ማሳካት የቻሏቸውን ስኬቶችም አውስተዋል። አሁን ላይ ግን ሰራተኞች ያለባቸው የኑሮ ጫና ከግምት ገብቶ ምላሽ እንዲሰጥም ጠይቀዋል። የዓለም አቀፍ የሰራተኞች ቀን የሜዴይ ክብረ በዓል ስናከብር በሰራተኞች ላይ የጨመረ የመጣውን የኑሮ ውድነትና ከገቢያቸው አንጻር እንዲከፍሉት የሚጠየቁት ያልተመጣጠነ የግብር ጫናን በተመለከተ እንዲሁም በአዋጁ የተደነገጉ መብቶቻችን እንዳይሸራረፉ የምናሳስብበትና ከእጅ ወደ አፍ በሆነ ሕይወታችን ላይ የወደቀው ከባድ የሆነ የኑሮ ውድነት መፍትሄ እንዲያገኝ ለማድረግ መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል የሚከበር ታላቅ በዓል ነው። ፕሬዝደንቱ በዚሁ መልእክታቸው የሰራተኞች ደሞዝ ዝቅተኛ መሆን እንዲሁም ዝቅተኛ የደሞዝ ወለል አለመቀመጥ እንዲሁም የመደራጀት መብትን በማያከብሩ አካላት ላይ እርምጃ ይወሰድልን የሚሉትን ጨምሮ 8 የሰራተኛውን ጥያቄዎች አቅርበዋል። ከነዚህ የፍትሐዊነት ጥያቄ ከቀረበባቸው ጉዳዮች መካከል የገቢ ግብር የሚቆረጥበት የደሞዝ ወለልን የተመለከተው አንዱ ነው። አንድ ሰው ከሚያገኘው ገቢ ከተቀጣሪ ሰራተኛው ውጪ ማለት ነው ገቢ ቢኖረው ወይም ቤት ቢያከራይ እስከ 7200 ድረስ ግብር አይከፍልበትም፣ ዜሮ ነው። የሰራተኛው ግን ከ600 ብር በላይ ታክስ ይቆረጥበታል። ከ7201 እስከ 19800 10% ይከፍላል ገቢ የሚያገኝ ባለሀብት ማለት ነው። ከ19801 እስከ 38415% ብቻ ይከፍላል። ሰራተኛው ግን ከ10900 በላይ 35% ይከፍላል። ይሄ ፍትሃዊ ነውን? ማን ነው ብዙ ግብር ማክፈል ያለበት? ብዙ የሚያገኝ ነው ትንሽ የሚያገኝ? ስለዚህ ይሄ ፍትሃዊነት ምጣኔ ይስተካከል ነው የኛ ጥያቄ። በመድረኩ ላይ መንግስትን በመወከል የተገኙት የስራና ክህሎት ሚኒስትር ዴኤታው ዳንኤል ተሬሳ ባለፉት ጥቂት ዓመታት በመንግስት የተከናወኑ የማሻሻያ ስራዎችን ዘርዝረዋል። በተለይም ሚኒስቴር መስሪያ ቤቱ የሰራተኞችን የመደራጀት መብት መከበር በተመለከተ ከሰራተኞችና አሰሪዎች ማህበራት ጋር በሶስትዮሽ እየሰራ ያለውን ስራ አጠናክሮ እንደሚቀጥል ተናግረዋል። ሚኒስትር ዴኤታው ከመገናኛ ብዙሃን ጋር በነበራቸው ቆይታም ሰራተኛው ላቀረባቸው ጥያቄዎች መንግስት ደረጃ በደረጃ ምላሽ ለመስጠት ያለውን ቁርጠኝነትና
ዝግጁነት አረጋግጠዋል። ለምሳሌ ቅድም የተነሱ ጉዳዮች አሉ። የክፍያ ጉዳይ ሲነሳ የክፍያ ጉዳይ መንግስት አሁን የደሞዝ ቦርድ ለማቋቋም የህግ ረቂቅ ድራፍት ላይ እየሰራን ያለው በአጭር ጊዜ ውስጥ እንግዲህ የህግ አወጣጥን ስርዓት በተከተለ መልኩ ወደፊት የሚሄድ ይሆናል። ያንን ስናደርግ ግን የሰራተኛውን ብቻ አስበን ሳይሆን ያሰሪውንም እንዲሁም ደግሞ ነባራዊ ሁኔታዎችን ከግንዛቤ በማስገባት ቦርድ ነው የሚቋቋመው። ቦርድ ሲቋቋም ቦርዱ ኃላፊነት የሚኖረው እንግዲህ የሚጠበቀውን ጥናት አድርገው በእያንዳንዱ ጉዳይ ላይ የክፍያ ጉዳይ ሊሆን ይችላል ወደፊት በጥናት የሚመልስ ይሆናል ማለት ነው። ዝቅተኛ የደሞዝ ወለልን በማስቀመጥ ምላሽ የምታመጣው ነገር የለም። ምላሽ አይመጣም ማለት ነው። ትልቁና ዋነኛው ነገር ባርጌኒንግ ፓወር ወይም ደግሞ በአሰሪና ሰራተኛ መካከል የሚደረገው ድርድር የህብረት ስምምነት ይኖራቸዋል። በዛ ህብረት ስምምነት መሰረት ይደራደራሉ፣ ይነጋገራሉ፣ ሰላማዊ ኢንዱስትሪን ያረጋግጣሉ ማለት ነው። ዘገየ የምንለው ጥናት ተካሂደው ነባራዊ ሁኔታ ተጠንቶ ከዛ በኋላ ወደዛ ነው የሚኬደው። ይሄ ጉዳይ ከብዙ አንግል መታየት ስላለበት በዛ ረገድ ላይ መንግስትም ጥናት እያካሄደ በጥናት ላይ የተመሰረተ የሚደረግ ስለሆነ በዛ መልኩ መንግስት እየሄደበት ይገኛል። በነገራችን ላይ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በዚህ አከባበር ላይ ጠቅላይ ሚኒስትር አብይ አህመድ ሌሎች የህብረተሰብ ክፍሎችን በተለያዩ ጊዜያት እንዳወያዩ ሁሉ ከሰራተኞችም ጋር መሰል ውይይት እንዲያካሂዱ ጥያቄ አቅርቧል።